ሰላም ዛሬ ሁላችንንም ሊባል በሚችል መልኩ ስለሚያሳስበን ነገር ነው የምናወራው። ሳልሞኔላ ይባላል። በጣም የተለመደ ነው፣ ግን ደግሞ ብዙ ጊዜ በትክክል አንረዳውም። እስቲ ዛሬ ትንሽ እንፈትሸው። የምግብ መመረዝ የሚለውን ነገር ሁላችንም ሰምተናል አይደል? ግን ከበስተጀርባው ያለው እውነተኛው ታሪክ ምንድን ነው? ብዙውንም ጊዜ ጥፋተኛው ሳልሞኔላ የሚባል ጥቃቅን ባክቴሪያ ነው። እና ይሄ ማይታይ ወራሪ እንዴት እንደሚሰራ እስቲ አብረን እንይ። እሺ፣ ለመጀመር ያህል ነገሩ ምን ያህል ትልቅ እንደሆነ እንይ። አሜሪካ ውስጥ ብቻ አስቡት፣ በየዓመቱ ከ1 እስከ 2 ሚሊዮን የሚገመት ሰው በሳልሞኔላ ይታመማል። ይሄ ቁጥር ቀላል አይደለም። ችግሩ ምን ያህል እንደተሰፋፋ ነው በቀጥታ የሚያሳየው። እሺ እንቀጥል። ሳልሞኔላ ምንድን ነው? እስቲ የዚህም ባክቴሪያ መሰረታዊ ሳይንስ እንመልከት። በጣም በቀላሉ ስናስቀምጠው ሳልሞኔላ ማለት አንድ የባክቴሪያ ዝርያ ነው። ኤንቴሮባክቴሪያሲ ከሚባለው ቤተሰብ ውስጥ ይመደባል። የሚገርመው ከ2000 በላይ የተለያዩ አይነቶች አሉት። በአይን በጭራሽ ልናያቸው የማንችላቸው ጥቃቅን ሕዋሳት ናቸው። እዚህ ላይ አንድ የሚገርም ነገር አለ። ከነዛ ከ2000 በላይ ከሚሆኑት ዝርያዎች ውስጥ ሁለቱ ብቻ ሳልሞኔላ ኤንቴሪቲዲስ እና ሳልሞኔላ ታይፊሙሬም የሚባሉት በቃ እነዚህ ሁለቱ በሰዎች ላይ ከሚከሰተው የሳልሞኔላ በሽታ ግማሽ ያህሉን ይሸፍናሉ። አስቡት እንግዲህ። ጥሩ። ታዲያ ይሄ ባክቴሪያ እንዴት ነው ወደ ምግባችን እና ወደ አካባቢያችን የሚገባው? እስቲ የብክለት መንገዱን እንከተል። እሺ፣ ሳልሞኔላ የት ነው የሚደበቀው? በብዙ ቦታዎች ልናገኘው እንችላለን። ለምሳሌ የዶሮ ስጋ፣ እንቁላል፣ ሌሎችም ስጋዎች፣ ያልተፈላ ወተት፣ ሌላው ቀርቶ እንደ ኤሊ ባሉ የቤት እንስሳት ላይ ሁሉ ይገኛል። በአጠቃላይ በእንስሳት ዓለም ውስጥ በጣም የተስፋፋ ባክቴሪያ ነው። ስለ እንቁላል ስናወራ ደግሞ ነገሩ ይለያያል። እንዴት ነው እንቁላል ውስጥ የሚገባው? ሁለቱ ዋና መንገዶች አሉ። አንደኛው ቀላል ነው፣ ከዶሮ እዳሪ የእንቁላሉ ቅርፊት ላይ ይነካካል። ሁለተኛው ግን ትንሽ አስፈሪ ነው። የታመመች ዶሮ በሽታውን ከእንቁላል ከረጢቷ በቀጥታ ወደ እንቁላል ውስጥ ታስተላልፈዋለች። ይህ ማለት እንቁላሉ ከመጀመሪያው ጀምሮ ከውስጥ የተበከለ ነው ማለት ነው። አንድ በኩሽና ውስጥ ሊፈጠር የሚችልን ነገር እስቲ እናስብ። ጥሬ የዶሮ ስጋ ቆራረጥንበት በነበረው መቁረጫ ሰሌዳ ላይ ምንም ሳናጥበው ቲማቲምና ቃሪያ ለሰላጣ ብንከትፍበት ምን ይሆናል? በቃ ባክቴሪያው በቀጥታ ከስጋው ወደ ሰላጣው ተዘዋወረ ማለት ነው። ይህ ነው ክሮስ ኮንታሚኔሽን ወይም የዝውውር ብክለት የምንለው። እሺ፣ ሳልሞኔላ ሲባል አንድ አይነት ህመም ብቻ እንዳይመስለን። እንደውም 4 የተለያዩ ገጽታዎች ወይም መገለጫዎች አሉት። እስቲ አንድ ባንድኛቸው። እንግዲህ ባክቴሪያው ወደ ሰውነታችን ከገባ በኋላ የሚሆነውን እንይ። መጀመሪያ በጣም ጠንካራ የሆነውን የጨጓራ አሲዳችንን ተቋቁሞ ያልፋል። ከዚያ ቀጥታ ወደ አንጀት ግድጋ በመሄድ ወረራ ይጀምራል። የበሽታው ምልክቶች መታየት የሚጀምሩትም ከዚህ በኋላ ነው። እነዚህ 4ቱ የበሽታው ገጽታዎች እዚህ ጋር በግልጽ ተቀምጧል። አንደኛ፣ ምንም ምልክት ሳያሳዩ ባክቴሪያውን በሰውነት ውስጥ መያዝ ይቻላል። ሁለተኛ፣ ኢንቴሮኮላይተስ የምንለው ይህ የተለመደው የምግብ መመረዝ ነው። ሶስተኛ፣ ኤንቴሪክ ፊቨር ወይም ታይፎይድ፣ ይህ ትንሽ ከብድ ይላል። አራተኛው ደግሞ ባክቴሪሚያ ይባላል። ባክቴሪያው ወደ ደም ዙር ሲገባ ማለት ነው። ግን ከነዚህ ሁሉ በጣም በብዛት የሚከሰተው የትኛው ነው? ኢንቴሮኮላይተስ ነው። ይሄ በቃ አብዛኞቻችን የምግብ መመረዝ ብለን የምናውቀው ነው። ምልክቶቹም ተቅማጥ፣ ሆድ ቁርጨት እና ትኩሳት ናቸው። ብዙ ጊዜ ከ5 እስከ 7 ቀን ውስጥ በራሱ ጊዜ ነው የሚድነው። እሺ፣ አሁን የምናነሳው ርዕስ ትንሽ ከበድ ይላል። እሱም ሳልሞኔላ መድኃኒቶችን የመላመድ ወይም የመቋቋም ችሎታው ያደገ መምጣቱ ነው። ይሄ በጣም ትልቅ ስጋት የሆነ ነው። ለምሳሌ ሱፐር በግ የሚባሉትን ሰምተን ይሆናል። ኤስ ታይፊሙሬሪየም ዲ104 የሚባለው የሳልሞኔላ ዝርያ አንዱ ነው። ለ5 የተለያዩ አንቲባዮቲኮች አስቡት፣ ለ5ቱ ለአምፒሲሊን፣ ክሎራምፌኒኮል፣ ስትሬፕቶማይሲን፣ ሰልፎናማይድስ እና ቴትራሳይክሊን ምንም አይበገሩ ሆኗል። ታዲያ ይሄ ችግር ከምን መጣ? ይሄ ጥቅስ ነገሩን ግልጽ ያደርገዋል። እንዲህ ይላል፣ አብዛኛው የመድኃኒት መቋቋም ችግር በእርሻ እንስሳት ላይ ከሚደረገው ሰፊ የጸረ ተህዋሲያን መድኃኒቶች አጠቃቀም ጋር የተያያዘ እንደሆነ ይታመናል። በቃ ለእንስሳት በብዛት የሚሰጠው አንቲባዮቲክ ለችግሩ ትልቅ አስተዋጽኦ አድርጓል ማለት ነው። ግን መልካም ዜናም አለ። ራሳችንን ከሳልሞኔላ መጠበቅ እንችላለን። ስለዚህ በመጨረሻው ክፍላችን እንዴት መከላከል እንደምንችል ተግባራዊ እርምጃዎችን እንመለከታለን።
በጣም ወሳኝ የሆኑ 4 የምግብ ደህንነት ቁልፎች አሉ። እነዚህን በደንብ መያዝ አለብን። አንደኛ፣ ምግብን በአግባቡ ማብሰል። ሁለተኛ፣ ምግቦችን በአግባቡ ማቀዝቀዝ። ሶስተኛ፣ እጅን በደንብ መታጠብ። ይህ በጣም አስፈላጊ ነው። እና አራተኛ፣ ቅድም ያወራነውን የዝውውር ብክለት ወይም ክሮስ ኮንታሚኔሽንን ማስወገድ። በተለይ ደግሞ ጉዞ ላይ ላሉ ሰዎች ተጨማሪ ጥንቃቄ ያስፈልጋል። በተለይ ታይፎይድ የሚያመጣው የሳልሞኔላ አይነት በስፋት በሚገኙባቸው አገራት ያልተጠራ ውሃ፣ በረዶና ጥሬ አትክልቶችን በጣም መጠንቀቅ ያስፈልጋል። ደግነቱ ለዚህ መፍትሄ አለ። ታይፎይድ በስፋት ወደሚገኝባቸው አካባቢዎች ለሚሄዱ ሰዎች ክትባት አለ። 2 አይነት ናቸው። አንደኛው በመርፌ የሚሰጥ ሲሆን ሌላኛው ደግሞ በአፍ የሚወሰድ ክኒን ነው። በመጨረሻም እስቲ በዚህ ጥያቄ ላይ እናሰላስል። ባክቴሪያዎች እንደዚህ እየሰለጠኑና መድኃኒቶችን እየተላመዱ ሲሄዱ እኛስ ምግባችንን ለመጠበቅ ምን ማድረግ አለብን? ለዚህ አይነቱ ማይታይ ወራሪ ሁሌም አንድ እርምጃ ቀድመን ማሰብና ንቁ መሆን በጣም ወሳኝ ነው።